ወልቃይት እንደ ሆርሙዝ። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ ቦርከና ሚዲያ በየሳምንቱ በነጻ መድረክ ዝግጅቶች የደረሱ ጽሑፎች ወደ እናንተ እያቀረበ ይገኛል። በዛሬው ዕለትም በዶክተር ሶስና ታደሰ የተጻፈውና ወልቃይት እንደ ሆርሙዝ በሚል ርዕስ የተዘጋጀውን ጽሑፍ ወደ እናንተ እናቀርባለን። ክቡራትና ክቡራን የቦርከና ሚዲያ የዩቲዩብ ቻናል ሰብስክራይብ፣ ላይክና ሼር በማድረግ ፕሮግራሙን ማድመጥ እንድትጀምሩ በአክብሮት እየጠየቅን ፕሮግራሙን ማስደመጥ እንጀምራለን። ወልቃይት እንደ ሆርሙዝ በዶክተር ሶስና ታደሰ። ደራሲና ተመራማሪ ዶክተር ቹቹ አለባቸው የተከዜ ፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት የሚል ርዕስ የሰጡትን አዲስ መጽሐፋቸውን ለንባብ አውለዋል። መጽሐፉ በቀዳሚ ቃሉ ወልቃይት እንደ ሆርሙዝ ሲል የአካባቢውን አስፈላጊነት በዓለም አቀፉ ንጽጽር ለማስቀመጥ ይሞክራል። ወልቃይት የኢትዮጵያ ብሔራዊ ህልውናና ስትራቴጂክ መተንፈሻ ቁልፍ ናት የሚል ሙግት ያለው ይህ መጽሐፍ የተከዜ ተፋሰስን እና ወልቃይትን ዳግም እንድናጤናቸው ይወተውተናል። በቅድሚያ ጥቂት ነጥቦች ስለ ሆርሙዝ ሰርጥ። የሆርሙዝ ሰርጥ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ በዓለም ላይ እጅግ ስልታዊና ስሱ የተፈጥሮ የውሃ መተላለፊያ መስመር ነው። ይህ ጠባብ መተላለፊያ የዓለምን ኢኮኖሚ የጀርባ አጥንት የያዘ ሲሆን በየቀኑ ከዓለም አቀፉ የነዳጅ ንግድ ውስጥ 1/5 የሚሆነው የሚጓጓዝበት ዋነኛ የኢኮኖሚ ደም ስር ነው። በጂኦፖለቲካ ሳይንስ አጠራር ሆርሙዝ የሉዓላዊ ዓለም የመታነቂያ ነጥብ በመባል ይታወቃል። ይህን ሐሳብ ዶክተር ቹቹ አለባቸው በመጽሐፋቸው ላይ በሚገባ አብራርተውታል። ይህ ማለት ወታደራዊ ኃይሎች ወይም ተቀናቃይ መንግስታት ይህን ጠባብ መስመር በቁጥጥራቸው ስር ካደረጉ ወይም ለመዝጋት ከሞከሩ መላውን የዓለም አቀፍ ኃይል ሚዛን፣ የኢነርጂ ፍሰትና የደህንነት መዋቅር በአንድ ጊዜ ማናጋትና ዓለምን ስትራቴጂካዊ እገታ ውስጥ የመክተት ግዙፍ መዋቅራዊ ኃይልን መዳፋቸው ላይ ያውላሉ እንደማለት ነው። ዶክተር ቹቹ በአዲሱ መጽሐፋቸው ይዘውት የመጡት ሙግት ወልቃይት የኢትዮጵያ ሆርሙዝ ነች የሚል ነው። በዓለም አቀፉ የጂኦፖለቲካ ጥናት ውስጥ የተወሰኑ መልክዓ ምድራዊ ይዞታዎች ከአካባቢያዊ ስፋታቸው በላይ የዓለምን ምጣኔ ሀብትና የኃይል ሚዛን የመወሰን ብርቱ መዋቅራዊ አቅም አላቸው። ለዚህም ማሳያ የሚሆነው የሆርሙዝ ሰርጥ ነው። ይህ ጠባብ የባህር መተላለፊያ ከተዘጋ የመላው ዓለም ንግድና ደህንነት እንደሚናጋ ሁሉ በዶክተር ቹቹ አዲሱ ሙግት ደግሞ በምስራቅ አፍሪካ የወልቃይት ጠገዴ የሁመራ ቀጠና ለኢትዮጵያ ሀገረ መንግስት ህልውና የራሷ ሆርሙዝ ሰርጥ ነው። ይህ የሙግት ሐሳብ ግነት ያለው መስሎ ቢታይም ደራሲው መከራከሪያ ሐሳባቸውን አንድ በአንድ ያቀርባሉ። ወልቃይት የኢትዮጵያ ብሔራዊ ደህንነት የሚጠበቅበት ስትራቴጂካዊ በር፣ የቀጠናዊ ኃይል ሚዛን ማረጋገጫና የሀገሪቱ የጂኦፖለቲካ ምጣኔ ሀብት መተንፈሻ ነው በሚለው ሐሳብ ብዙዎች ቢስማሙም ወልቃይት እንደ ሆርሙዝ በሚለው ሙግት ሐሳብ ላይ ግን ጥያቄ ማንሳታቸው አይቀርም። ይህንን ንጽጽር ከፖለቲካ ሳይንስ ንድፈ ሐሳቦች አኳያ የመረመሩት ደራሲው በሁለቱ ቀጠናዎች ማለትም በሆርሙዝና በወልቃይት መካከል 3 መሠረታዊ ሀልዮታዊ መነሻ ያላቸውን ነባራዊ ትስስሮችን ያስቃኛሉ። አንደኛ፣ በጂኦፖለቲካ ሳይንስ። በዚህ መመዘኛ በተለይም በአልፍሬድ ታየርማሃን የባህር ኃይል የበላይነት መርህና በኒኮላስ ስፓይክማን የባህር ጠረፍ ንድፈ ሐሳብ መሠረት የአንድ ሀገር ወይም ቀጠና የዓለም አቀፍ የበላይነት የሚወስነው እንደ ሆርሙዝ ሰርጥ ያሉ ቁልፍ የሆኑ የንግድ የባህርና ሎጂስቲክስ መተላለፊያዎችን በመቆጣጠር ላይ ነው። የሆርሙዝ ሰርጥ ለዓለም አቀፉ የነዳጅ ፍሰት መታነቂያ ነጥብ እንደሆነው ሁሉ የወልቃይት ጠገዴ ሁመራ መተላለፊያ ለኢትዮጵያ ሰሜን ምዕራብ የሀገር ውስጥ ምርት መውጫና የረጅም ርቀት የምድር ላይ ስትራቴጂካዊ መተንፈሻ መስመር ነው የሚል ሐሳብ ያላቸው ዶክተር ቹቹ አለባቸው ይህንን መስመር የዘጋ ኃይል የመላዋን የኢትዮጵያ ጂኦፖለቲካና ምጣኔ ሀብት ህልውና የማነቅ መዋቅራዊ አቅም ያገኛል ይላሉ። ሁለተኛ፣ የስጋት ሚዛን ንድፈ ሐሳብ። በስቴፈን ዋልት መላምት መሠረት የሀገራት የደህንነት ጥምረትና ስልታዊ ውሳኔዎች የሚወሰኑት ከሌሎች ሀገራት የሚሰነዘርባቸውን የተቀናጀ የስጋት ደረጃ ወይም ቅርበትን፣ አቅምንና የጠበኛነት ዓላማን በመገምገም ነው። በዚህ መዋቅር ውስጥ ታሪካዊ ተቀናቃኞች አንድን ሀገር ስጋት አድርገው ካዩት የከበባ ስትራቴጂን በመጠቀም መዋቅራዊ ጫና ሊፈጥሩበት የሚችሉ ሲሆን የተከበበው ሀገር ደግሞ ይህንን ስጋት ለመመጣጠን አዲስ ጥምረቶችን ይፈጥራል። ይህን መከራከሪያ ሐሳብ መነሻ ያደረጉት ደራሲው የታችኛው ናይል ተፋሰስ ሀገራት በተለይም ግብጽ ሱዳንን መሸሸጊያ በማድረግ ወልቃይትን ከኢትዮጵያ ለመቁረጥ የምትሸርበው ሴራ ልክ ምዕራባውያኑ የሆርሙዝ ሰርጥን በመዝጋት ሌሎች ተገዳዳሪ ኃይላትን ስትራቴጂካዊ እገታ ውስጥ ለመክተት ከሚደረጉ ምዕራብ መር ስልቶች ጋር ተቀራራቢ መለዮ አለ የሚል መከራከሪያ ሐሳብ አላቸው። የወልቃይት ቁጥጥርም ይህንን ታሪካዊ ከበባ የሚያከሽፍ የተከዜ ተፋሰስን የውሃ ሉዓላዊነት የሚያስከብርና ሌላ ግንባር እንዳይከፈት የሚከላከል የማይናጋ ግንብ ነው የሚል የጸና አቋም እንዳላቸው በመጽሐፋቸው ላይ በዝርዝር አስፍረዋል። ሶስተኛ፣ የግዛት ወጥመድ ስብራትና የጂኦፖለቲካ ምጣኔ ሀብታዊ መተንፈሻ። በጆን አግኒዋ መክኒዮ መሰረት ግዛት ዝም ብሎ በካርታ ላይ የሚሰመር ግዑዝ መስመር ሳይሆን
የሀገረ መንግስት የኃይል መዋቅርና የህልውና ፍላጎት የሚገለጥበት ሕያው ምህዳር ነው። ይህን ሐሳብ በሚገባ የሚያፍታታው የተከዜ ፖለቲካ የተሰኘው መጽሐፍ የሆርሙዝ ሰርጥ ለዓለም አቀፉ ማህበረሰብ የኢኮኖሚ መተንፈሻ እንደሆነ ሁሉ የወልቃይት ጠገዴ ሁመራ ቀጠናም ኢትዮጵያን ከተለመደው የግዛት ወጥመድ የሚያወጧት ብሔራዊ የስትራቴጂክ መተንፈሻዎች ናቸው የሚል ሙግት አለው። ይህ ቀጠና በአስተማማኝ ሁኔታ በኢትዮጵያ እጅ መጽናቱ ሀገሪቱ በጅቡቲ መስመር ላይ ያላትን ፍጹም የወደብ ጥገኝነት በመስበር ከኤርትራና ሱዳን ወደቦች ጋር አዲስ የምጣኔ ሀብታዊ ትስስር እንድትፈጥር ያስችላታል የሚል ምልከታዎችን ያቀርባል። በመጽሐፉ መከራከሪያ ሐሳብ ይህ ምልክ የሆርሙዝን ቁልፍ እንደመያዝ ኢትዮጵያ በቀይ ባህር ፖለቲካና በሰሜን ምዕራብ የንግድ መተላለፊያ ላይ ያላትን የሁለትዮሽ ስትራቴጂካዊ ተጽዕኖ በከፍተኛ ደረጃ ከፍ የሚያደርግ ከመሆኑም በላይ በአማራ ማንነትና በታሪካዊ ይዞታ ላይ የጸና ብቻም ሳይሆን ሊናጋ የማይችል ጠንካራ የህዝብ ደህንነት ጋሻ ይፈጥርላታል ሲል ለፖሊሲ አውጪዎች ምክረ ሐሳቡን ይሰነዝራል። ይህ መጽሐፍ የወልቃይትን ጉዳይ ከተራ የርስትና የወሰን ይገባኛል ጥያቄ በላይ አውጥቶ ወልቃይት ለኢትዮጵያ ግዛታዊ አንድነትና ሉዓላዊነት ያለውን ፍጹም ምትክ የሌለው ስልታዊ ፋይዳ ወልቃይት እንደ ሆርሙዝ በሚል ንድፈ ሐሳባዊ መነጽር በጥልቀት ይተነትናል። የጂኦፖለቲካ ልሂቃን እንደሚሉትም የሀገራት አንደኛ የጥንካሬ ምንጭ መልክዓ ምድራዊ አቀማመጣቸው ነው። የኢትዮጵያ አንዱና ዋናው የጥንካሬ አቋሟ የዚህ አካባቢ መልክዓ ምድራዊ ይዞታ ሲሆን በዚህ ቀጠና የሚኖረው መዋቅራዊ መረጋጋትና የቁጥጥር አቅም ለሀገረ መንግስቱ የጥንካሬ መሰረት እንደሆነ ዶክተር ቹቹ በዚህ አነጋጋሪ መጽሐፋቸው በዝርዝር ያስረዳሉ። የታሪክ ተቀናቃኞች ሲሉ የሚጠሯቸው እነ ግብጽ በተለይም የአባይን ወይም ተከዜን የውሃ ፍሰት እንደ ብቸኛ የህልውና መሰረት እንደሚመለከቱት ያብራራሉ። እነዚህ የውጭ ኃይሎች ወልቃይትን ከኢትዮጵያ በመቁረጥ ሀገሪቱን ከሰሜን ምዕራብ አቅጣጫ ለመክበብ የቆየ ሴራ ሲሸርቡ መኖራቸውንም ታሪካዊ ሁኔታዎችን ያነሳሉ። የዚህ ቀጠና በጠላት እጅ መውደቅ ማለት ኢትዮጵያን በገዛ የጀርባ አጥንቷ ላይ ስትራቴጂካዊ መታነቅ ውስጥ በመክተት ሁለተኛ ግንባር ለመክፈት የሚደረግ የጂኦፖለቲካዊ ወረራ አካል ነው የሚል ድምዳሜ ያላቸው ደራሲና ተመራማሪው ዶክተር ቹቹ አለባቸው። እንደ ደራሲው መከራከሪያ ወልቃይት ጠገዴ በአስተማማኝ ታሪክ የአስተዳደርና የማንነት መዋቅር በኢትዮጵያ እጅ መጽናቱ ሀገሪቱን ከከበባ ከመከላከል ባለፈ አዲስ የምድረ ጽፍ ምጣኔ ሀብታዊ ምዕራፍ የሚከፍት ነው። ቀጠናው ከኤርትራዋ ምጽዋ ወደብ ጋር ያለው የ400 ኪሎ ሜትር ቅርበት ኢትዮጵያ በጅቡቲ ላይ ያላትን ፍጹም የወደብ ጥገኝነት የምታቀልበት የባህር በር አማራጮቿን የምታሰፋበትና በቀይ ባህር ፖለቲካ ላይ የሁለትዮሽ ስትራቴጂካዊ ተጽዕኖ የምታሳድግበት የእሷ ብቻ የሆነ የሆርሙዝ ቁልፏ ነው የሚል አዲስ የሙግት ሐሳብ ወደ ኢትዮጵያ የፖለቲካ መድረክ ይዞ መጥተዋል። ይሁን እንጂ ይህ ስልታዊ ምሽግ ከመሬት መልክዓ ምድር ጥንካሬ በላይ በህዝብ የደህንነት ጋሻ ላይ የቆመ ነው የሚሉት ደራሲው ባለፉት 3 አስርት ዓመታት በህወሓት የተፈጸመው መዋቅራዊ የዘር ማጥፋት የማንነት ነጠቃና የስነ ህዝብ ምህንድስና ዋና ዓላማ ይህንን ሀገር በቀል ጋሻ ሰብረው ቀጠናውን ለውጭ ኃይሎች መተላለፊያ ቀዳዳ ማድረግ እንደነበር ይገልጻሉ። በመሆኑም የአካባቢው ማህበረሰብ አማራዊ ማንነቱንና ታሪካዊ ይዞታውን ማስመለስ የወልቃይት ጥያቄ ብቻ ሳይሆን የተሰበረውን የኢትዮጵያ ብሔራዊ መከላከያ ግንብ ዳግም የመገንባት ሀገራዊ አደራ ነው ሲሉ ደራሲው የሐሳብ ሙግታቸውን ያጠናክራሉ። ይህ አካባቢ ከሆርሙዝ ጋር ካለው ተመሳስሎሽ ባለፈ ህወሓት አካባቢው ላይ ያለውን ፖለቲካዊ ህልም ማስታወስ ያሻል የሚሉት ዶክተር ቹቹ ሌላ የስጋት ትንተናዎችን ያስከትላሉ። አካባቢው የቀጠናው ፖለቲካዊ መስፈንጠሪያ ማዕከልና የኢትዮጵያ ብሔራዊ ደህንነት አስኳል መሆኑን ደጋግሞ የሚያነሱት ደራሲው የወልቃይት ጉዳይ ተለዋዋጭ የሆነውን የምስራቅ አፍሪካ ፖለቲካን የመወሰን አቅም አለው ይላሉ። ትልቁ ጉልበቱ ለቀጠናው ጂኦፖለቲካ ያለው ጠቀሜታ ነው። የተከዜ አጥባራ ንዑስ ተፋሰስ ድንበሮች ይህን አካባቢ በሰፊው ያካልላሉ። ኢትዮጵያ፣ ኤርትራና ሱዳን በዚህ ተፋሰስ በርካታ ከተሞቻቸውን ያዳርሳሉ። በሰብል ምርት አቅሙ የአፍሪካን የግብርና ታሪክ የቀየረ አካባቢ ስለመሆኑ በመጽሐፉ ላይ የምሁራን ጥናቶች በማጣቀሻነት ቀርበዋል። ከምንም በላይ የሚሉት ደራሲው ወልቃይት የኢትዮጵያ የምድር በር ብሔራዊ ደህንነት መጠበቂያ ምሽግ ነው ሲሉ ሞግታሉ። ህወሓት እድል ቀንቶት ይህን አካባቢ ዳግም በጉልበት ቢቆጣጠር የአባይና ተከዜ ተፋሰስ መነሻዎችን የመቆጣጠር የዘመናት ህልም ያላትን ግብጽ ኢትዮጵያን የመክበብ ስትራቴጂ የበለጠ እንዲታሳካ በሩን ይከፍትላታል ሲሉም ከባድ የስጋት ትንተናቸውን ያቀርባሉ። ምናልባትም የሚሉት ደራሲው ህወሓት ወልቃይትን በጉልበት ቢወር ለግብጽና ሱዳን ወታደራዊ የጦር ሰፈር በመስጠት በቀጥታ ራሱን ወደ ነጻ ሀገርነት ለማወጅ የሚያበቃ መዋቅራዊ አቅም በእጁ ሊያስገባ ይችላል ይላሉ። ህወሓት ወልቃይትን በመቆጣጠር ከሱዳን ጋር ያለውን ግንኙነት በማጠናከር ያልተገደበና በራሱ የሚመራ የውጭ ግንኙነት በመፍጠር ሀገር የመሆን ህልሙን እውን ለማድረግ ከመጠቀም አልፎ በአካባቢያችን እንደሚስተዋለው የራስ ገዛዎች ልምምድ ለማዕከላዊ መንግስቱ ስጋት ሊሆኑ የሚችሉ ተጻራሪ ኃይሎችን የጦር ሰፈር ግንባታ መፍቀድ የደረሰ የተለጠጠ ብሔራዊና ቀጠናዊ የደህንነት አደጋ ሊፈጥር ይችላል የሚሉት ዶክተር ቹቹ አለባቸው ህወሓት ትግራይን በሶማሌላንድ ሞዴል ከማዕከላዊ መንግስቱ በመነጠል በቅርብ ጊዜ እቅድ ራስ ገዝ በረጅም ጊዜ ግቡ ደግሞ ነጻ የትግራይ ሪፐብሊክ ሊያዋልድ ይችላል የሚል ጠንካራ የስጋት ትንተና አቅርበዋል።
በዚህ ሂደት ህወሓት ቢሳካለት እስከ ቤንሻንጉል ጉሙዝ ክልል ያለውንና በምናብ ካርታው ላይ ያሳየን መሬት አካቶ የታላቋ ትግራይን ምስረታ እውን ሲያደርግ የሱዳን ወታደራዊ ኃይል ደግሞ ባልተጨበጠ የታሪክ ዳራና የህግ ማዕቀፍ ከኢትዮጵያ አለን የሚለውን መሬት እስከ መሃል አርማጮ በመዝለቅ ይነጥቃል የሚል አስፈሪ የስጋት ትንተና ይዘው የቀረቡት ደራሲው ግብጽ የአባይና ተከዜ ተፋሰሶችን ከመነሻ መስረታቸው ጀምሮ ለመቆጣጠር ከፖለቲካና ዲፕሎማሲ በወታደራዊ የበላይነትና የቁጥጥር አቅም በማደግ አካባቢያዊ እድል በእጇ ታስገባለች ሲሉ ስጋታቸውን አመላክተዋል። በዚህ የተቀናጀና የኢትዮጵያን ታሪካዊ ጥላቶች ባሳተፈ የወረራ ተግባር የተዳከመች ኢትዮጵያ ብቻ ሳትሆን የተበታተነች ኢትዮጵያ ልንመለከት እንችላለን የሚሉት ደራሲና ተመራማሪው በጠቅላላ ሂደቱና ውጤቱ የታላቁ ህዳሴ ግድብ ከመኖር ወደ አለመኖር፣ የአባይና የተከዜ ተፋሰስ ደግሞ ከመነሻቸው በባዕዳን እጅ መውደቅ ዕጣ ያጋጥማቸዋል ሲሉ ምሁራዊ ሙግታቸውን በስጋት ትንተና መልኩ አቅርበዋል። እንደ ሀገርም ሆነ እንደ ህዝብ ከተጋረጠብን አደጋ አኳያ በዚህ ጉዳይ ላይ የጠራ ግንዛቤ ለመፍጠር ወሳኙን አጀንዳ ደግሞ ደጋግሞ ማጤንና ማስታወስ አስፈላጊ ነው የሚለው የተከዜ ፖለቲካ የተሰኘው መጽሐፍ የሚሞግተው የሀሳብ ጭብጥ ጂኦፖለቲካ፣ ኃይል፣ ማንነትና የኢትዮጵያ ብሔራዊ ደህንነት ጉዳይ ላይ ነው። በአጠቃላይ ደራሲው እንደ ሆርሙዝ ሁሉ የወልቃይት ጉዳይ ለአንባቢዎች ሲቀርቡ ወልቃይት ዝም ብሎ የአንድ አካባቢ ወሰን ወይም የይገባኛል ሽኩቻ ሳይሆን የኢትዮጵያ ሉዓላዊነት የሚከበርበት ታሪካዊ ፍትህ የሚነግስበትና የሀገራችን የሆርሙዝ ቁልፍ በአስተማማኝ መሰረት ላይ የሚቆምበት ብሔራዊ ምሰሶ መሆኑን በአዲስ የሙግት ሀሳብ በመታጀብ ነው። ይህ መጽሐፍ በይዘቱ ደረጃ በርካታ የሙግት ሀሳቦች የተነሱበት ነው። በተለይም ለፖሊሲ አውጪዎች፣ ለታሪክ ተመራማሪዎች፣ ለደህንነት ባለሙያዎች፣ ለዲፕሎማቶችና ለከፍተኛ ትምህርት ተማሪዎች ጠቃሚ የማጣቀሻ ግብዓት ይሆናል የሚል ግምገማ አለኝ። በከፍተኛ የቋንቋ ደረጃና በምሁራዊ ጥልቀት የተጻፈው ይህ መጽሐፍ ወቅታዊ ፖለቲካዊ ትንተናዎች ከታሪካዊ እውነታዎች ጋር ይበልጥ የተሰናሰሉ መሆኑ ስራው ለኢትዮጵያ ፖለቲካ ትልቅ አበርክቶ ይኖረዋል ብዬ አስባለሁ። ውድ የቦርከና ድረገጽ አንባቢ ቤተሰቦች እናንተስ ወልቃይት እንደ ሆርሙዝ በሚለው የሙግት ሀሳብ ተስማማላችሁ? ሐሳባችሁን በአስተያየት መስጫ ሳጥኑ ላይ አስቀምጡ፣ በግላችሁም ተወያዩበት ሲሉ ሐሳባቸውን ቋጭተዋል። የተወደዳችሁ የቦርከና ቤተሰቦቻችን በነጻ አስተያየት መድረክ ላይ የሚወጡ ጽሑፎች የጸሐፊውን እንጂ የቦርከና አቋም እንደማያንጸባርቁ ለመግለጽ እንወዳለን። እናንተም ያላችሁን ሐሳብና አስተያየት ለቦርከና ማድረስ ስትፈልጉ በzdborkana@gmail.com የኢሜል አድራሻችን ማድረስ ትችላላችሁ። የዕለቱ ዝግጅታችን በዚህ መልኩ ተጠናቋል። ለአብሮነታችሁ ከልብ እያመሰገን በዚሁ እንሰናበታችኋለን። ሰላም።